የማዕከላዊ ኢትዮጵያ ክልል የሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ አቶ ሰላሙ አማዶ የሳይንስና ኢንፎርሜሽን ቴክኖሎጂ ስራዎች በሁሉም ዘርፍ የሚከናወኑ የልማት ተግባራትን በማገዝ የአገልግሎት አሰጣጥን በማቀላጠፍ ምርታማነትን በማሳደግ ብቁና ተወዳዳሪ የኢኮኖሚ ስርዓት እንዲገነባ ልዩ ሚና እንዳለው ገልጸዋል። የሳይንስና ኢንፎርሜሽን ቴክኖሎጂ ስራዎች በሁሉም ዘርፍ የሚከናወኑ የልማት ተግባራትን በማገዝ የአገልግሎት አሰጣጥን በማቀላጠፍ ምርታማነትን በማሳደግ ብቁና ተወዳዳሪ የኢኮኖሚ ስርዓት እንዲገነባ ልዩ ሚና ያላቸው እንደሆነ ይታወቃል። የኢፌድሪ ጠቅላይ ሚኒስተር ዶክተር አብይ አህመድ ኢኒሼቲቭ የሆነውን የ5 ሚሊዮን ኢትዮ ኮደርስ ስልጠና በሚመለከት በግማሽ ዓመቱ 94448 ወጣቶችንና የመንግስት ሰራተኞችን በማስመዝገብ ፕሮግራሙ ከጀመረበት ጊዜ አንስቶ በክልሉም 189738 ወጣቶችና የመንግስት ሰራተኞች ተመዝግበው የእድሉ ተጠቃሚ እንደሆኑ ገልጸዋል። የ5 ሚሊዮን ኮደርስ ስልጠና በሚመለከት በግማሽ ዓመቱ 94448 ወጣቶችና መንግስት ሰራተኞችን ማስመዝገብ የተቻለ ሲሆን ፕሮግራሙ ከጀመረበት ጊዜ እስካሁን ድረስ 189738 ወጣቶችና መንግስት ሰራተኞች ተመዝግበው የድሉ ተጠቃሚ እንዲሆን ማድረግ ተችሏል። ከዚህ ውስጥም ከ147000 በላይ የሚሆኑት ስልጠናውን አጠናቀው ሰርቲፊኬት እንዲወስዱ ተደርጓል። ህብረተሰቡ ቀልጣፋ አገልግሎቶችን ማግኘት እንዲችል በክልሉ የመሶብ አንድ ማዕከል አገልግሎት የተጀመረ እንደሆነ በማንሳት በክልሉ በ17 ከተሞች መሶብ የአንድ ማዕከል አገልግሎት ለመስጠት የሚያስችል እቅድ ተይዞ እየተሰራ እንደሆነም አቶ ሰላሙ አክለዋል። እንደ ክልላችን አሁን አንድ ሞዴል የሚሆን የመሶብ ማዕከል ተገንብቶ ተጠናቆ አገልግሎት እየሰጠ ነው። በቀጣይ 17 ከተሞች ላይ ይሄ አገልግሎት እንዲሰፋ ከተይዞ ጅምር ስራዎች ላይ እንገኛለን ማለት ነው። አቶ ኑሩልኝ ኮኩ በኢኖቬሽንና ቴክኖሎጂ ሚኒስቴር የክልሎችና የካውንስሎች ጉዳይ ኃላፊ ሲሆኑ የዲጂታል 2030 ስትራቴጂ ሴክተሮችን ማዘመን ላይ ትኩረት አድርጎ እንደሚሰራ ገልጸዋል። የዲጂታል 25 ስትራቴጂ ዋናው ፋውንዴሽን መሰረት የመጣል ነው። አሁን ቀጥሎ ደግሞ የዲጂታል 2030 ኢምፓክት በተለይ ሴክተሮችን ሞደርናይዝ የማድረግ ትልቅ አላማ አርጎ ወደ ስራ የተገባ ነው። የሳይንስ ቴክኖሎጂ ኢኖቬሽን ጉዳይ ዲጂታል ስታርታፕ በአንድ ተቋም ብቻ ተጀምሮ የሚጠናቀቅ አይደለም ያሉት ኃላፊው ዘርፍ ወይንም ተቋም ተሻጋሪ መሆኑን በመግለጽ ከሚመለከታቸው ባለድርሻዎችና ከግሉ ዘርፍ ጋር በጋራ በመሆን መስራት አስፈላጊ መሆኑን ተናግረዋል። ከሚመለከታቸው የአስፈጻሚ አካላት ባለድርሻ አካላትና የግሉ ዘርፍ ተቀናጅቶ ተባብሮ ተሳስሮ መስራት እጅግ አስፈላጊ ነው። ለዚህም ደግሞ ሀገራዊ የሳይንስ ቴክኖሎጂ ኢኖቬሽን ፖሊሲ ላይ የኢኖቬሽን አስተዳደር ስርዓቱ ቅንጅቱ ውጤታማ እንዲሆን ካውንስል ምክር ቤት ማቋቋም ያስፈልጋል ነው። በሀገር አቀፍ ደረጃ ያው እንደሚታወቀው የናሽናል ዲጂታል ካውንስል ተቋቁሞ ወደ ተግባራ ገብቷል። አቶ ሙህዲን ሁሴን የማዕከላዊ ኢትዮጵያ ክልል የሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ምክትል ኃላፊና የሳይንስ ቴክኖሎጂ ፈጠራ ስርጸት ዘርፍ ኃላፊ ሲሆኑ ባለፉት 6 ወራት ለዲጂታል 2030 መሰረት የሚጥሉ በርካታ ስራዎች እንደተሰሩ በመግለጽ ዲጂታል ኢትዮጵያን እውን ለማድረግ የሚያግዙ ሲስተሞችን በማልማት ድረገጾችን በማበልጸግና በመንግስት ተቋማት በመተግበር የሚሰጡ አገልግሎቶችን ዲጂታላይዝድ ለማድረግ መሰረት እየጣለ መሆኑን ተናግረዋል። ዲጂታል ኢትዮጵያን እውን የምናደርገው ሲስተም ማልማት፣ ዌብሳይት ማልማት፣ ሲስተሞችን ከስተማይዝ ማድረግ ይሄ ብቻም ሳይሆን መተግበር በመንግስት ተቋማት ላይ የሚሰጡ የመንግስት አገልግሎቶች ዲጂታል እንዲሆኑ እንዲዘምኑ ማድረግ ስንችል ዲጂታል ኢትዮጵያን መሰረት እየጣልን እየተከበረ ነው ብሎ መውሰድ ይቻላል። ሌላው የተለያዩ የዲጂታል ኢትዮጵያን ደግሞ የሚያግዙ ለትግበራ የሚያግዙ ስልጠናዎችን የዲጂታል ሊትሬሲ ስልጠና እንደዚሁም ደግሞ የኢትዮ ኮደርስ ስልጠናዎች እነዚህ በዲጂታል ማርኬቱ ላይ ዜጎች በደንብ ፔኔትሬት አድርገው እንዲገቡ ትልቅ አቅም የሚፈጥር ነው። በዚህም ክልሉን የሳይንስና ኢኖቬሽን ማዕከል እናድርግ በሚል መሪ ሀሳብ የቴክኖሎጂ ዲጂታል ሊትሬሲ ስልጠና፣ የኢትዮ ኮደርስ ስልጠና መስጠትና የፈጠራ ስራ ባለቤቶችን የማበረታታት ስራ እየተሰራ እንደሆነም ተናግረዋል። ከሁሉም የክልሉ መዋቅሮች ባለድርሻ አካላት የተገኙ ሲሆን በመጨረሻም የ2025 ስትራቴጂ ምርጥ ተሞክሮዎችን በማስፋት ለዲጂታል 2030 አቅጣጫ በማስቀመጥ መድረኩ ተጠናቋል።